ሰላም ሰላም ቤተሰቦች እንዴት አደራችሁ? ሰላም አደራችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው አለው። እግዚአብሔር ይመስገን። ቁርስ እንብላ። ቁርስ ልበላ ነው። ቀለል ያለ ቁርስ ፓስታ በአትክልት እንዲሁም በስጋ ነው። እንደምታዩት የተለያዩ ነገሮች አሉበት እና ያው በዚህ መልኩ እየተቀላቀለ ነው ማለት ነው። እንብላ። ላቁርሳችሁ ላቁርሳችሁ። ፓስታ ከሰው ጋር መብላት አይቻልም። ለመጠቅለል ራሱ በጣም ነው የሚያስቸግረው። ግን ፓስታ ይጣፍጣል፣ ቀለል ያለ ምግብ ስለሆነ ማለት ነው። እንደዚህ ይጠቀለላል። ግን ያው አልጠቀለል ብሎኝ መከራ እያየሁኝ ነው። ግን ችግር የለውም ነው ብቻዬን ስለምበላ። ያው ፓስታ ሰው ጋር መብላት ትንሽ ይከብዳል። ካልሆነ ያው መቆራረጥ አለበት አይደል? አለበት ነው። ቢሆንም ግን ያው ፓስታ በዚህ መልኩ ተሰርቷል። ስጋ አለበት። ያው ለጠቀላል ብሎኝ እንግዲህ መከራ እያየው ነው ትላላችሁ። መከራ እያየውኝ ነው እና እውነት ለመናገር በጣም ነው የሚጣፍጠው። በጣም ነው የሚጣፍጠው። ቀኛችን ደወለች ቁርሳችንን ሳንበላ። ቁርሳችንን በልተን ከበላን በኋላ ነው እና ግን ቁርሳችንን መጀመሪያ መብላት አለብን ነው። ካልበላን ያው መስራት ስለማንችል እላችኋለሁ። እና በተረፈ ፓስታ በአትክልት ይህን ይመስላል። ከወደዳችሁት ግን የእውነት ሰርታችሁ ቅመሱት፣ ሰርታችሁ ቅመሱት። በጣም ነው የሚጣፍጠው፣ በጣም ነው የሚጣፍጠው። በመሰላችሁ ጥቅል ጎመን አለበት፣ ስጋ አለበት፣ ይቅርታ ስጋ አለበት፣ ቃሪያ አረንጓዴ፣ ቀዩ እና ደግሞ ቢጫው ቃሪያ ማለት ነው። የፋብሪካው ቃሪያ አለበት የማያቃጥል። ያው አሰራሩን ለማሳየት ትንሽ ስለሚከብድ ነው። ያው ሽንኩርት ከትፋችሁ ስጋውን በቀጫጭኑ አድርጋችሁ ከትፋችሁ ምናምን መብላት ትችላላችሁ ማለት ነው። ያው ስሰራ ያላሳየኋችሁ ታውቃላችሁ፣ ለመስራት ትንሽ እንትን ስለማይል ነው። ያው እንደምታዩት ቃሪያዎች አሉ። ቲማቲም የለበትም በእርግጥ ቃሪያ ቀዩና ቢጫው ቃሪያ፣ ጥቅል ጎመን አለበት ማለት ነው። ስጋ አለበት። ግን በጣም ነው የሚጣፍጠው። ላበላል ቶሎ ለቸኮል ምናምን አይሆንም። ግን ቢሆንም ግን ያው ስሩና ሞክሩት። ለራትም ይሆናል፣ ለቁርስ፣ ለመክሰስ እንዲሁም ደግሞ ያው ወዳጅ ዘመዶቻችሁን ለመጋበዝ ስትፈልጉ እንደየ አይነት አድርጋችሁ ማቅረብ ትችላላችሁ ማለት ነው። እና እንግዲህ ቤተሰቦች ያበረታቱኝ። ያው ዛሬ ቁርሳችንን ይህን ይመስላል ማለት ነው። ፓስታ ለምትወዱ በሙሉ ፓስታ የሚጠላ ሰው አለ እንዴ? በተለይ እንደዚህ ታደርገው ደግሞ ከተሰራ ምናምን ደስ ይላል። ባልጫው እንደዚህ ማለት ነው። በአትክልት ሲሆን ትንሽ ለመብላትም ቀለል ይላል ይመስለኛል። አዎ ቀለል። እኔ ግን ከቀዩ ይልቅ እንደዚህ በእንትኑ ሲሆን ደስ ይለኛል ማለት ነው። ያው የእናንተ ምርጫ እንደየሰውሽ እንትን ነው። በርበሬ አድርጋችሁ ምናምን አቁላልታችሁ ስጎ ምናምን ሲኖረው እሱ ራሱ በጣም ነው የሚጣፍጠው። ግን ለእኔ ደግሞ በአትክልት እንደዚህ ሲሆን በጣም ደስ ይለኛል፣ ወዳለው ማለት ነው። ስለዚህ ወዳጅ ቤተሰቦቼ ያው ሰርታችሁ እንግዲህ ከመጣችሁ ቤቴ ያው ጋብዥን፣ እጅሽ ይጣለን ምናምን ካላችሁ ከመጣችሁም ደግሞ ያው ጋብዛችኋለሁ። ምንም ችግር የለውም። ያው መልክ ስጠኝ እንጂ ሙያ ከጎረቤት ነው አይደል የሚባለው? ከጎረቤትም ቢሆን ሙያ ተበድረንም ቢሆን የእናንተ እንግዲህ ምርጫ ምናምን ምን እንደሆነ ስለማናቅ ያው በኮሜንት አሳውቁ ነው ከመምጣታችሁ በፊት። ግን እንደዚህ አይነት ምግብ እንወዳለን፣ ዛዥን አዘጋጅልን በሉ። አዘጋጅቼ ያው ጠብቃችኋለሁ ማለት ነው። መታችሁ ያው ከመምጣታችሁ በፊት ሰርታችሁ ብሉ ምናምን እንዳልላችሁ። ስለዚህ ቀድማችሁ ዘዙኝ እንድሰርቼ አዘጋጅቼ ምናምን ጠብቃችሁ ማለት ነው። እና ይህን ይመስላል የዛሬ ቁርሳችን ማለት ነው። ቁርሳችን ቢበሉ ከጀርባው ምናምን እየበላ ነው። አሁን እንዳልኳችሁ ፓስታ ከሰው ጋር ትንሽ ለማንሳት ያስቸግራል ማለት ነው። አይደለም ሰው ጋር ለብቻ ራሱ አያችሁት አይጠቀለልም። የኛው ፓስታ ደግሞ አንደኛው ፓስታ ምናምን ስለሆነ በጣም ጠንካራ ነው ለመብሰል ራሱ እና ለዛ ትንሽ ለመብላት ይከብዳል ማለት ነው። ይከብዳል ስላችሁ ያው በደንብ አድርጋችሁ ጠቅላላ አድርጋችሁ ለመጉረስም ትንሽ ይከብዳል። ቃሪያዋ በጣም ነው ላጉርሳችሁ።
በጣም ነው የምወደው። ቃሪያው እንደዚህ ምናምን ሲሆን ያለው ቁንዶ በርበሬ ማለት ነው እና በጣም ኮስተር ያለ ነው። እንዲህ እንደምታዩት አልጫ ምናምን አይደለም፣ ግን በጣም ነው የሚጣፍጠው። ሰሩና ብሉ ብሉ፣ እሺ ብሉ ነው። አሁን ጾም እየመጣ ነው፣ ረመዳን ምናምን። ያው ብዙ ጊዜ ሩዝ ምናምን ላትሰሩ ትችላላችሁ፣ ግን ፓስታውን እየሰራችሁ ብሉ ማለት ነው። እና ወዳጅ ዘመዶቼ እንዲሁም ጓደኞቼ ሁሌም ከጎን የሆናችሁ የምታበረታቱኝ በሙሉ አሁንም እንድታበረታቱኝ የእውነት አበረታቱኝ። እሺ ላይክም ሼርም አድርጋችሁ ከወደዳችሁት ማለት ነው። ከወደዳችሁት ስለ ወዳጅ ዘመዶቻችሁ እያካፈላችሁ ሁሌም አብሮነታችሁ አይለየኝ ይላለው። እንደ መጀመሪያው መጨረሻችንም እንዲያምር ማለት ነው እና ያው ታውቃላችሁ እንግዲህ ስደት ላይ ሆናችሁ ትንሽ ለመስራት ቪዲዮ ትንሽ ከብዳል ያለንበት ሁኔታ ማለት ነው። ስለዚህ ያው ወደፊት አለን ቅድ አላማ። እግዚአብሔር ያው ሀገራችንን ሰላም ያድርግልን። ከዛ ስንገባ ያው እንግዲህ ጥሩ ነገር እንሰራ ይሆናል። አበረታቱን። ያልጠቀለል አለኝ እንግዲህ አልጎረስ ሲለኝ እንደዚህ ደግሞ እየሞከርኩት ነው ማለት ነው። እና እንደዚህ ይቻላል። 2 ሹካ ይቀላል። ያው 2 ሹካና ማንኪያ አርጋችሁ ከሆነ እንደዛ ይቻላል። ካልሆነ ደግሞ እንደዚህ ቆራርጡት። መቆራረጥም ይቻላል። እንዴ ምን ችግር አለው ማለት ነው። አልጎረስ ቶሎ አልበላ ምናምን ካላችሁ እንደዚህም ደግሞ በማንኪያና በሹካ ይዛችሁ መቆራረጥም ይቻላል እላችኋለሁ ወዳጆቼ። እና የዛሬው እንግዲህ ውሏችን ቁርሳችንን ይህን ይመስላል። እና ውድ ቤተሰቦቼ ቻናሌ ተከታታዮች በሙሉ በያላችሁበት ሰላማችሁ ብዝት ይበልልኝ። ያው እንግዲህ በኮሜንትሙ ያ እንግዲህ ምን ጎደለው ይሄን ብታደርጊ አሪፍ ነው። ያው የኔ አሰራር እንደዚህ ነው። እናንተ አሰራር ደግሞ ይለያል እንደየቤቱ ማለት ነው። ፓስታ ስትሰሩ ያው እንዳልኳችሁ በስጎም ይቻላል። ግን ለዛሬ ደግሞ እስኪ እንደዚህ በአትክልቱና በስጋው እንዲህ ባልጫ ይሆን ምናምን ተብሎ ነውና፣ ግን ቢሆንም ግን በጣም ነው የሚጣፍጠው። እናንተ ሞክሩት እና በግን በኮሜንታችሁ ያው ኮሜንት አበረታቱኝ። በርታ አበረታቱኝ ብቻ ሳይሆን እናንተም ስታበረታቱኝ እኔም ያው አበረታታለሁ ከጎናችሁ ሁኜ ማለት ነው። ስለዚህ ሁሌም ስለምታከታቱኝ ግን ሁላችሁም አብራችሁኝ ያላችሁ ያው እንዲሁም ጓደኞቼ ስደቶቹ ትልቁን ሚና የምትጫወቱት ያው እናንተ ስለሆናችሁ ማለት ነው። እና ለእናንተ ክብር አለኝ፣ ክበሩልኝ። እና ያው እንግዲህ ቀናችሁ ያማረ የሰመረ ይሁን። ላይክ አድርጉ፣ ሼር አድርጉ። ለቻናሌ ደግሞ አዲስ እንግዶች የሆናችሁ ያው በኮሜንት ሰብስክራይብ እያደረጋችሁ ሼር እያደረጋችሁ በርቺ በሉኝ፣ አበረታቱኝ። ያው መልካምነት ለራስ ነው። ዛሬ የዘራነው ነገ ነው የምናጭደውና ስለዚህ አበረታቱኝ ማለት እንወዳለሁ። ያው እንግዲህ ከወደዳችሁት ላይክ ሼር ሰብስክራይብ እያደረጋችሁ ቻናሌን አበረታቱኝ ይላችኋለሁ። በተረፈ ቀናችሁ ያማረ ይሁን። በጣም እናመሰግናለን። ያው እንግዲህ እንደምታዩት በዚህ መልኩ እየተበላ ነው። ምራቅ ያስወጣል ማለት ነው። እየበላችሁ እና እላችኋለሁ ወዳጅ ዘመዶቼ ሰላማችሁ ይብዛልኝ። በጣም ነው የምወደው ፓስታ። የምትወዱ ከሆነ ደግሞ ወይ ስሩ፣ ካልሆነ እንግዲህ አድራሻችሁን ላኩልኝና በዚህ መልኩ ሰርቼ እልክላችኋለሁ ማለት ነው። እናንተ ብቻ ያው መላክ ብቻ ነው የሚጠበቅባችሁ። ውድ ሀገሬ ልጆች ሰላማችሁ ይብዛልኝ በያላችሁበት። እግዚአብሔር አምላክ ሀገራችንን ሰላም ያድርግልን። እኛንም ደግሞ ያው ስደቱ በቃችሁ ብሎን ወደ ሀገራችን ገብተን መልካም ነገር የምንሰራበት ያው እፎይ ብለን እንደዚህ የተጠራን ምናምን ምን ልስራ ምን አልስራ እያለን ያዩን አላዩን ምን ለመቅረጽ እንኳን አይመችም። ይኸው እንደምታውቁት ትንሽ ይከብዳልና እሱ ነገር እፎይ ብለን በሀገራችን ሰላም ሆኖልን በሀገራችን እንድሰራ እግዚአብሔር አምላክ ይፍቀድልን። ሀገራችንን ሰላም ያድርግልን። ሀገራችን ብቻ ሳይሆን ዓለም በሙሉ ሰላም፣ ሰው ልጅ ሰላም ሲሆን ነው እና ሁሉም ነገር ያለው። እግዚአብሔር አምላክ ሰላማችንን በያለንበት ያብዛለን
እና መልካም መልካም የሆኑ ሰዎችንም ያብዛልን እላችኋለሁ። ብዙ መልካም ሰዎች አሉ የሰው ደስታ የሚያስደስታቸው። እግዚአብሔር አምላክ ደግሞ የእነሱንም ደስታ ያብዛልን እና ከወደዳችሁት ያው እንደተለመደው እንግዲህ በኮሜንት